በሰማይ መርከብ ሰራ በእምነት ኖህ ፍልውሃ ሊዘንብ ነው ሲባል አዎ ይዘንባል መርከብ ሰራ ሌሎቹ አንሰራም ሲሉ ኖህ መርከብ ሰራ ምንም ደመና እኮ የለም አዘንባለው እሳት ታዘንባለህ ያልከውን ታደርጋለህ ብሎ መርከብ ሰራ ያለውን የሚያደርግ እግዚአብሔር ነው አንዴ ቃሌ ከአፌ ወጣለች በጽድቅ ወጣለች ያሰብኩትን ሳትፈጽም አትመለስም ይላል እግዚአብሔር ክብርና ምስጋና ለስሙ ይድረሰው እምነት ነው ትልቁ ነገር አብርሃም የሰማይን ቤት ሲያስብ ይላል ጳውሎስ ሐዋርያ በዕብራውያን 11:8 የሰማዩን ቤት ያሰበ ምድር ላይ በድንኳን ኖረ እግዚአብሔር የሰራትን ሰማያዊ ቤት ይጠብቅ ነበርና በዚያም እንደ እንግዳ ኖረ የኔና የናንተ ችግር እንደ እንግዳ መኖር አንፈልግም እዚህ ሺህ ዓመት ብንኖር ነው የምንፈልገው እንደ እንግዳ መኖር አንፈልግም አያችሁ ስለዚህ አሁን እየቀዳችሁ ስጡ ብትባሉ ምንድነው የምታደርጉት ያልኩት ለዚህ ነው እምነት ነው እየቀዳችሁ ስጡ ስትባሉ እየቀዳችሁ ከሰጣችሁ ውሃው ምን ይሆናል ክብርና ምስጋና ይግባው አትጠራጠሩ በቃ የጎደላችሁ ነገር ያላችሁ ሰዎች ሁሉ እመኑ አያደርግም እግዚአብሔር አይችልም እግዚአብሔር ይችላል አንዴ ይቻላል የሚል ቃል መፈክር ነበር ኢትዮጵያ ውስጥ አይደለም የንግዱ ፕሬዝዳንት ተናግረው ከዛ በኋላ ደግሞ ኃይሌ ገብረስላሴ ተናግረው በኋላ ሳያሸንፍ ቀረና መሰለኝ አንዳንዴም አይቻልም ማለት መሰለኝ ያልተረጋገጠ ዜና ቢላችሁ ከስር ያጻፉበት አሁን የተናገርኩት ለሚያምን አለ ጌታ ለሚያምን ሁሉ ተናገሩት ለሚያምን ሁሉ ይቻላል ለማ ምን ይቻላል የሚለይ ነገር አለው ሁሉም ሰይጣን ይፍራ ለሚያምን ሁሉ ይቻላል ለሚያምን ሁሉ ይቻላል ለሚያምን ሁሉ ይቻላል ሁሉን የሚችል እግዚአብሔር ከኛ ጋር ይሁን ይቻላል እግዚአብሔር በበረከት ከኛ ጋር ይሁን ለሚያምን ሰው ሁሉም ነው የሚቻለው እየቀዳችሁ ስጡ እሺ ወይን ጠጁ እየተሰጠ ጭራሽ ሰው ምን አለ አደነቀ ይላል አንዳንዴ ዘገየብን እግዚአብሔር የምትሉ ሰው ልንገራችሁ የሚደነቅ ነገር በህይወታችሁ ያደርጋል በቃ ፈልጋችሁ ታላገኛችሁም ነገር ፈልጋችሁ ያላገኛችሁት ነገር ይኖራል አይደለም ከዛ ግን እግዚአብሔር የሚያደርገውን ታያላችሁ እንደው ምንድነው ያለው ዘጸአት 14 ላይ ሙሴ ህዝቡ ፈርቶ ባለ ሰዓት እግዚአብሔር መጣ ቀይ ባህር ፊታቸው ነው በዋና መሻገር አይችሉም ምንም የላቸውም እስራኤል በዛ ቀይ ባህር ሲደርሱ ተጨንቀው እንዳሉ ሙሴ እግዚአብሔርን ሲለምን ምንድነው ያለው ለህዝቡ ንገረው ዛሬ የምታዋቸውን ጠላቶቻችሁን ነገ አታዋቸው እናንተ ብቻ ጽኑ ቁሙ እግዚአብሔር ስለናንተ ይሰራል ዝም በሉ እግዚአብሔር ስለናንተ ይሰራል ማሰለኛ ይስራ ማይስራ ክብርና ምስጋና ይገባው እግዚአብሔር ይሰራል ቀይ ባህርን በደረቅ ምድር ተሻገሩ ታሪክ አውርተን አንሄድም ብዙ ቦታ መናገረው ነገር ልንገራችሁ ስለ እግዚአብሔር ማውራት ብቻ ሳይሆን አምናም ነግራችሁ ሊሆን ይችላል ስለ እግዚአብሔር ማውራት ብቻ ሳይሆን እግዚአብሔርን ማዋራት እወቁ ስለ እግዚአብሔር ማውራት ብቻ ሳይሆን እግዚአብሔርን ማዋራት እወቁ እግዚአብሔር ልንገራችሁ አባታችሁ ነው አባታችሁን እንደዚህ ጎትታችሁ እንዲያርግልኝ እናታችሁን እየጎትታችሁ እንዲያርጉልኝ ትልል አንተ አቡነ ወአንተ እምነ አንተ አባታችን ነህ አንተ እናታችን ነህ እግዚአብሔር ሁሉንም ነው ስለዚህ በመትሹት ሁሉ ያዙት በቃ ልክ ኤልሳ ኤልያስን በሕያው ነፍስ መላለው አልለይህም አለ አምላክ ሆይ አንለይህም በበረከቱላችንን ተመልከተን ና አለው ያን አይነ ስውሩን ወዲያው ሄደው ና ይጠራል አሉ ቆመለት ኢየሱስ ዝም በል ሲሉት የነበሩት ሁሉ ና ይሉት ጀመረ ጠላቶቻቸው የነበሩ ሰዎች ወዳጆቻቸው ይሆናሉ እግዚአብሔር ከእናንተ ጋር ካልሆኑ ደግሞ አይሆኑ አንድ ነገር ደግሞ ሁሉ ጊዜ ወቁ ሰውን መጥላት ክርስቲያን አይችልም በፍጹም ሰውን መጥላት መጸለይ ይችላል ስለ ሰዎች መጥላት አይችልም መጠላት ግን መብታችሁ ነው መውደድ ግዴታችሁ ነው መወደድ ግን እንዳሻው መውደድ ግን ማንንም ግዴታችሁ ነው ማንንም ማፍቀር ክርስትና ያችናት ፍቅር ነው እግዚአብሔር መዋደድ ነው ንጹህ ልብ ሁሉ ጊዜ ይቅርባይ ልብ ሁሉ ጊዜ ክፉ ሆነው እንኳን ያሉ ሰዎች ቢኖሩ በህይወታችን ሳያውቁት ነው ምክንያቱም ውስጣቸው ገባ የሰይጣን መንፈስ አለ ስለዚህ አያውቁትም እንትን ታውቃላችሁ ቻናና ሻንጉሊት እንደው ማረዚ ሀገር ብዙ አይቻለው እቺ ጥዝ ያለች የምትዞራ ሻንጉሊት አይደል ባትሪዋ እኮ ካለቃ አትንቀሳቀስም አይደለም ተሞልታ ነው
በባትሪ እኮ ነው ሰው የሚንቀሳቀሰው የኔና የናንተ ባትሪ አምላክ ነው እግዚአብሔር የማይደከም ክብርና ምስጋና ይግባው ሁሉ ጊዜ ኃይላችን እሱ ነው ሰይጣን የሚያንቀሳቀሰው ደግሞ አለ እየሞላ የሚልከው ጥዝ የሚያደርገው እየሞላ የሚልከው ያ መንፈስ ከውስጡ ካልወጣ የተስተካከለ ላይሆን ይችላል የሚወጣው ደግሞ በመንድነው በጸሎት ብቻ ነው ማንንም መጥላት አትችሉም መጠላት መብታችሁ ነው ማንንም ሰው መውደድ ግን ግዴታችሁ ነው መወደድ ደግሞ ብትወደዱ ባትወደዱ ትርጉም የለውም ይሄ ነው እግዚአብሔር በፍቅር በጸጋ ያኑረን ያ ይጠላው የነበረው ዝምበል የነበረው ሰው ሁሉ ተነስተነስ ይጠራሃል የኔ ገረመኝ ሰውየው ነው እምነቱ አይነ ስውር ነው ገና አይኑ አልበራም ይበራል አይኔ ብሎ አምኖ ጥሎ እየዘለለ ሄደ አሁን እዚህ ጋር ትንሽ ቅርም ያሰይ ነገር አለ እንደዛ ዘሎ ሄዶ ክርስቶስ ጋር ሲቀርብ ምን ላድርግልህ አለው አይደል ትንሽ የሆነ ነገር አይሰማችሁ እንዴ አይኑ እንዲበራለም እንዴ ምን ክርስቶስ ለምን እንደው እንዲያነ ጥያቄ የሚጠይቀው አይደል ስታውት ለምን እንደው እንዲያነ ጥያቄ የሚጠይቀው አይደለም ዘሎ መጥቶ ሰውየው አጠገቡ ሲደርስ የዳዊት ልጅ ወይ ማረኝ ብሎ ነው የመጣው እርግጥ ነው ሰውየው ማረኝ አለ ማረኝ ዘሎ መጣ ምን ተፈቅድ እግበር ለከ ምን እንዳደርግልህ ተወዳለህ አለው ምን እንዳደርግልህ አያችሁ ለምን ነው ታውቃላችሁ የሰው ጸባይ አስቸጋሪ ነው የእግዚአብሔር ከሆናችሁ ሁልጌ ቀናናችሁ የሰው ጸባይ ግን ምንድነው የሚፈልገውንም አያውቅም ለዚህ ነው እግዚአብሔር ምን እንዳደርግልህ ተወዳለህ ያለው ምን እንዳደርግልህ ትፈልጋለህ አንዳንድ ሰው የሚያስፈልገውን አያውቅም አንዳንድ ሰው የሚያስፈልገውን አያውቅም የሚያስፈልገንን ማወቅ ይኖርብናል አንዳንድ ጊዜ ደግሞ መረዳት ያለብን እግዚአብሔር የሚሰጠን የምንፈልገውን ሳይሆን የሚያስፈልገንን ነው ሰምታችኋል እግዚአብሔር የሚሰጠን የምንፈልገውን ሳይሆን ምንም ያደርገንን ነው ለዚህ ነው ማቴዎስ 6 ስትመለከቱ የሚያስፈልጋችሁን እሱ ያውቃል አባታችሁ የሚያስፈልገንን ይስጠን አንዳንድ ጊዜማ የማይጠቅም ነገር ሊመጣ ይችላል ቅድም ስናነሳው እንደነበረው ሰው ምንድነው የሚያስፈልገን የምንፈልገውን መናገር አለብን በእግዚአብሔር ዘንድ አንዳንዴ መናገርም አለብን አንዳንዴ ስትጸልዩ ሁሉን ያውቃል እግዚአብሔር አዎ ኪዳንም ላይ አለ ሳይጠይቁህ የሚጠይቁን ታውቃለህ ልክ ነው ግን መናገር አለባችሁ ጸሎት ማለት ለዛ ነው መናገር አለባችሁ ለእግዚአብሔር ይሄንን ፈልጋለሁ ብላችሁ መግለጽ አለባችሁ ማውጣት ይኖርባችኋል ስለዚህ ምን እንዳደርግልህ ተወዳለህ ረቡኒ ከመርአይ መምር ሆይ አይዘንድ እወዳለሁ የሰውየው ችግር ምንድነው አለማየት ነው ብዙ ሰው ይሄንን የሚያውቅ አይመስልም አንዲት ልጅ አነጋገሯ ደስ ቢልም ስራዋ ደስ አይለኝም ቤታቸው ምንም የለም እናት ገበያ ልካት ምንም ስለሌለ ሄደሽ ሽምብራ ገዝተሽ ነው ያለቻት እና እሷን እንብላ ልጅቷ ገበያ ሄዳ ለጆሮዋ ጉትቻ ገዝታ መጣች እንዴ ምን ነው ልጅ ለምን እንዲያረክሽ አይ እኔ ለበሳሁት እኔ ያሰብኩለት እሱ ለበሳው ጉሮሮ ደግሞ እሱ ያስባለች በእምነት ከሆነ በየዋህነት ከሆነ ጥሩ ነው አይደለም ግን ያ ሽምብራስ ከሆነ የተሰጠው አንዳንድ እግዚአብሔር በምን በኩል እንደሚሰጠን እንኳን አናውቅም አንድ ሴትዮ ሁሉን እግዚአብሔር ያደርግልኛል የምትልናት ጎረቤቷ ደግሞ እግዚአብሔር የለም የሚል ነው ሁሌ ትጸልያለች ይሰማታል እሱ እንዴ አንቺ ሴት እግዚአብሔር እኮ የለም አንቺ ዝም ብለሽ ነው የምትለፊው ይላታል እሷ ግን ከጸሎት አታቋርጥም አንድ ቀን እንዲሁ ስትወጣ ቤቴ ባዶ እንደሆነ ታቃለ ቤቴ ባዶ እንደሆነ ስለዚህ የሚያስፈልገኝን ሁሉ የወር ወጪን እንድታመጣልኝ መዳንያለም ቤትም ብላ ትጸልያለች አሁን ሰውየው ሰማና እቺ ጥሩ አጋጣሚ ናት እኔ ሄጄ እሸምትላት ገዛላትና ሪሲቱን ይዤ ከዛ በኋላ አቤት እግዚአብሔር ሰጠኝ ስትል እኔ ነኝ የገዛሁት ያንቺ እግዚአብሔር የለም ብላታለሁ አለ ከዛ ማታ ስመጣ ቤቷ በር ላይ ሁሉ